ነፍሴን ያወጣት ግን የሚሰራው ስራ ነው። በቀን ስንት ምግብ መሰለ የሚሰራው? በርግጥ የኔ ስራ ማማሰል ነው ከራኪ ኋላ ሆኜ ኤፕ ግን ከባድ ነው። ዘሙን እዚህ ይሄን ነገር ማሰር በቃ ምንድን ነው የሚያስፈልገን? ና ዳይ ሙሽኪለን ሀቢቢ በእኔ ምክንያት የዓለም ማስጠለቶች ትሄጃለሽ ብዬ አስቤ አላውቅም ነበር። ራስን እንደተወቃሻቲ እኔ ባንተ ምክንያት ያደረኩት ምንም ነገር የለም። እሱን ቁጭ ነው ያደረግሻት። በይ ይሄንንማ ስልኬ ላምጣና ስልኬ ላይ ላኪልኝ። አይገርምም? እንደምትከተለኝ እርግጠኛ ነበርኩ። አረ ትሰማኛለህ? እኔ ጥሩ ሰው ሆኛለሁ። ከዚህ በኋላ ግን እጅህን ብታነሳብኝ ዋጋህን ነው የምሰጥህ። ያን ሁሉ ነገር አድርገህ ዝም ብዬ የምተው መስሏል? አሁንም አንድ ላቀቅም። ቅዱስ በቃ እኔ የተፈጠረው ነገር እንርሳው። ህይወት እንደ አዲስ እንጀምራት። እንደው አለቃ በጣም ይቅርታ። እሺ የትናንትና ውሰት ከዚህ በኋላ መቼም ነው የማይደገመው። ምን ማለትሽ ነው ሀና? ተነሽ እንጂ በቃ ያለፈው ነገር እኮ አለፈ አይደል? ተረጋጋ። ይኸውልህ ነው ምንም ነገር አይፈጠርም። አስቸግረን ሀናን በእኔ ምክንያት ከስራ አታባራት። የቤተሰቧን ችግር እንዳለ ታውቃለህ አይደል? እሱም ቢሆን በንዴት የተወሰነ ውሳኔ ነው። እንዴ ሀና ደህና ነሽ? አዎ ደህና ነኝ። የትናንትናው መጠጥ አዎ ደህና ነኝ። ትንሽ አዙሮኝ ነው። ታዲያ ዞረኝ ያልሽ ለምን ትቆሚያለሽ? ተቀመጭ። ወተት አፍልቼላችኋለሁ። እሺ ትጠጣላችሁ? ለኛ? አዎ። ታዲያ እዚህ ቤት ከእናንተ ውጭ ሰከረ ሰው አለ እንዴ? አሁን ማለት ነው አይደለም ኖርማል ወተት ቀርቶ የግመል ብታመጭ ራሱ ጠጣልሻለሁ። እውነት ችግር የለውም። እሺ አሁን እናትሽ እንደነ የሆነ የ8 ዓመት ማጻን በውስጡ አለ። ገና እኮ ቦርቃ አልጨረሰችም እንዴ ጆካዬ ሰኒ ሙሩና ናሆሜ ለሰርጋቸው ዝግጅት ሽርጉድ እያሉ ነው። ሰርጉም እየደረሰ ነው። ቤተሰቡም እናትና አባቱ እንዲመጡ በነገራቸው መሰረት ወደዚህ መጥተዋል። ታዲያ አሁን ላይ ህሌኔ ዳጊ ታማለች በማለት እንግዲህ ሁሉንም ስትለምን ነበር። አሁን ላይ ሙሩ አንጀቷ ስላልቻለ ምናልባት ስታማ ሊሆን ይችላል በማለት ብር ሰጥታታለች። እሌኒም ታዲያ ሙሩ ባደረገችላት ነገር በጣም ተጸጽታለች። እኔ ብዙ ነገር አደርጋታለሁ፣ እሷ ግን ይኸው እንደዚህ ነው ምላሿ። ምን አይነት ደግ ልጅ ናት በማለት እንግዲህ እየጮኸችም ፍራሿን ሁሉ እያነሳች ስትጥል አይተናል። አሁን ላይ ታዲያ ወደ እናቷ ጋር የሰጠቻትን ብር ይዛ ወደ ዳጊ ወደ ልጇ ጋር ለመሄድ አስባለች። በቃ ከህይወታችሁ መውጣት አለብኝ፣ ከዚህም በኋላ ማንንም አላስጨንቅ በማለት ለመሄድ ስታስብ፣ ነገር ግን የናሆሜ እናት የልጅ ልጅ በማግኘቷ በጣም ተደስታለች። ኪራ እህቱ ከቤት ወጥታ በመቅረቷ በሁሉም ላይ እየተበሳጨ ነው ያለው። እቤታቸውም ውስጥ ኤዱን ያዳና ሰውዬ መጥቶ ነበረ። ታዲያ ያ ሰውዬ የቅዱስን ፍቅረኛ ሲያስቸግራት ምግቡንም ሲነጥቅና ሲበላ፣ ቅዱስ ደግሞ ከሱ ጋር የሆነ ነገር አላት ብሎ ልጅቷን አጠገቤ እንዳትደርሽ ብሏት ነበር። አሁን ላይ ዛሬ ሲያዩት ደማቸው ይፈላል። ሁለቱም ማስጠንቀቂያ ሰጥተውታል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ዛሬ ደግሞ ጽናት ድራማ እንዲሁ አስደሳችና አዝናኝ የሆነውን ቪዲዮንም በማየት አብራችሁን ቆዩ። ሄለንም እንግዲህ ባደረገችው ነገር በጣም እየተጸጸተች ነው ያለችው። ስለዚህ ሙሉ ልታመሰግናት ወደ እሷ መታ ነበረ። መንገድ ላይም አግኝታት ታዲያ ይቅርታ አድርጊልኝ እስካሁን ድረስ ላደረግኩብሽ በማለት ስትነግራት፣ አይመስለኝም ከኋላ የሆነ ነገር እያደረግሽ ነው፣ ለምንስ ጠራሽኝ በማለት ሙሉ ብትናገራትም እውነት ካደረግኩብሽ አንጻር ልታምንኝ አትችይም፣ ግን ደግሞ እባክሽ ቀፊኝ በማለት ትለምናታለች። ሙሩም ታዲያ ሩህሩህና የዋህ ስለሆነች እሽ በማለት ልክ ስታቅፋት ናሆሜ ያያታል። ናሆሜ ደግሞ ከዚህም በፊት ስታደርግ የነበረው ሄለን ተንኮሏ አሁንም ሌላ ተንኮል ይዛ በመምጣት ነው በማለት ይቀበላት አልቻለም። ስለ ዳጊ መታመም ብትነግረው በጭራሽ ሊያምናት አልቻለም። ስለዚህ ሲታቃቀፉ ሲያይ ሙሩን ተናግሯታል። ናሆምም ታዲያ ምን እያሰራችሁ ነው በማለት ስለተናገራት ሙሩ በጣም ከፍቷት ግራ ገብቷት ነበረ። ናሆሜ አሁን ላይ ከፍቶታል፣ ተናዶብኛልም በማለት በሀሳብና በጭንቀት ተወጥራ ነበረ። ነገር ግን ናሆሜ በእሷ ጨክኖ ስለማይጨክን በጣምም ስለሚወዳት አበባውን ይዞ መጥቶ ይቅርታ ጠይቋታል። እሷም ታዲያ ሙሩ የት ነሽ? ደግሞም እዚህ ለምን አልጠበቅሽኝም ከሳለን ብሎ ሲጠይቃት ፈርታ
በድንጋጤ ምን ሆነሃል ናሆሜ በማለት ነበር። ነገር ግን ሰብራይዝ አድርጓታል። ህሌንም እንግዲህ ወደ ቤተሰቧ ለመሄድ ከእናቷ ጋር ስልክ እየተደዋወለች እንደምትመጣ እየነገረች ነበረ። በመሀል ላይ የናሆሜ አባት ይደውላሉ። ህሌንም እንግዲህ በጠሯት መሰረት ወደ ቤት ሄዳ ነበረ። ታዲያ ለእናቷም ብትሆን እንደምትመጣ ሰላም አይደለሽም ወይ ሲሏት ሰላም ነኝ እኔ ግን ደግሞ ከዳጊና ከአንቺ ጋር መሆን እፈልጋለሁ በማለት ለእናቷም ቁርጡን ነግራ ነበረ። ግን ደግሞ ወደ ቤት ስትሄድ የናሆሜ አባት ሊያናግሯት ነበረ። ስለዚህ እኔ አሁን ምንም ነገር አልፈልግም ተምሩ ጋም አይችሻለሁ በማለት እሳቸውም ነገሩን ቢጀምሩላት፣ አሁን ላይ ግን ወደ ቤተሰቧ እንደምትሄድና ምንም እንደማትፈልግ ተናግራ ነበረ። ግን ደግሞ ድንገት የናሆሜ እናት ትመጣለች። ታዲያ ሰብራይዝ አድርጋ ባለቤቷን የናሆሜን አባት እሷን ደግሞ ስታያት ማነሽ ብላም ትጠይቃለች። እሷም ታዲያ ህሌኒ እንደሆነች ስትነግራት ህሌኒ ከብዙ ረጅም ዓመታት በኋላ የት ነበርሽ በማለት ጥያቄዋን ብታቀርብላታለች። የናሆሜ አባትም ድንገት ወደ ውጭ ይወጣሉ። ታዲያ የሆነውን ሁሉ ነገር ለማወቅ የናሆሜ እናትም ጥያቄ በጥያቄ ስለጠየቀቻት አሁን ላይ ህሌኒ መናገር ባትፈልግም ግን ደግሞ የጠየቀቻትን ነገር ልጅ አለሽ ወይ በማለት ጠይቃታለች። እሷም ታዲያ ልጅ እንዳላት አሁን ላይ ደግሞ ወደ ልጇ ልትመለስ እንደሆነ ስትናገር ባልሽስ ብላ ስትጠይቃት ባሏ ደግሞ ሌላ ህይወት እንዳለው ሊያገባ እንደሆነ ትነግራታለች። የማይሆንም ልጅ እያለው እንዴት ያገባል? እኔ አናግረዋለሁ ግን ደግሞ አንቺ አሳይኝ በማለት ትጠይቃታለች። አሁን ሁሉም ነገር አብቅቷል። እኔ ወደ ልጄ ጋር ወደ ቤተሰቦቼ ለመመለስ ፈልጊያለሁ። እሱም ብዬ ነበር የመጣሁት፣ እሱ ግን ለእኔ ቦታም አልሰጠኝ በማለት እንግዲህ ትናገራለች። የናሆሜ አባትም እንዴት ልጁን ጥሎ ሌላ ሴት ያገባል? እሱ ከዛች ሚስቱ ልጅ አለው ወይ ብላ ስትጠይቅ ልጅ እንደሌለው ስትነግራት የማይሆን ነገር ነው እኔ ላናግርልሽ በማለት እያወራቻት ነበረ። ግን ደግሞ የስንት ዓመት ናት ስትላት የ5 ዓመት ትላታለች። 5 ዓመትማ ከሆነ የናሆሜ እንዳይሆን በማለት ስትጠይቃት የናሆሜም እንደሆነች ትነግራታለች። ወዲያውም ፎቶውን አሳይኝ በማለት ፎቶውን ስታሳያት ቁርጥ ናሆሜን ነው በማለት አሁን ላይ ግድግዳው ላይም ፎቶ አሰርቼ እሰቅልላታለሁ ላኪልኝ በማለት ትነግራታለች። የናሆሜ እናት እንግዲህ ሙሩን ናሆሜን እንድትተውላትና ሌላም ልትድርለት በፊት አቅዳ ነበረ። ግን ደግሞ በመሃል ኑሮ አርግዛ የተፈጠረው ነገር ተፈጠረ እንጂ በኋላ ላይ ተጸጽታ ትታው ነበረ። አሁን ላይ ግን ህሌኒን ስታገኝ ምናልባት አሁን ላይም ፈተና ይሆንባታል ሙሩ። እናና ሄኖክ ደግሞ ከስራ ተባረው ነበረ። ምክንያቱም ኪራ በጣም ተናዶ ሄኖክም እየሰከረ ስለሆነ ኪያ የት እንዳለች ስላላወቀ በዛ የተነሳ ብዙ ነገር ተነጋግረው ከስራ አባሯቸው ነበር። ዛሬ ላይ ወደ ስራ እንዲመለሱ ስለተነገረው ሀና ደግሞ በጣም ደስ ብሏታል። የደስታቸው ብዛት ታዲያ ወደ መጠጥ ቤት ሄደው ሁለቱም ጠጥተው ነበረ የተመለሱት። ታዲያ እነ ኪራ ቤት ነው። በሩንም ሲያንኳኩ ጽናት ትከፍታለች። ከትንሽ ቆይታ በኋላ እስከዚህ ድረስ ጥንብዝ ብላችሁ እንዴት ትጠጣላችሁ? አንቺስ ሴት አይደለሽም ወይ? እንዴት መጠጥ ትጠጫለሽ? በማለት ሀናም ታዲያ ኪራን ጥሪልን፣ አለቃን ጥሪልን፣ እስከዛሬ ድረስ የበደለኝን እልክ ልኩ ነው የምነግረው፣ አንተ አለቃ ናውጣ በማለት እንግዲህ እሷም ትጣራለች። ጽናትስ እስካሁን ሰዓት ድረስ እንደዚህ አምሽታችሁ እንዴት ወደዚህ ትመጣላችሁ? በማለት ብትናገራቸውም እፊትሽ ሁሉንም ነገር ትሰሚዋለሽ፣ አለቃ በድሎኛል በማለት እንግዲህ አንተ አለቃ ናውጣ በማለትም ጥሪዋን ትቀጥል። ጽናት ታዲያ ሀናን እስከዚህ እንደዚህ እስከምትሆኝ ለምን ጠጣሽ? ሄኖክንም ቢሆን አንተ ለምንድን ነው ስጠጣ ዝም ያልካት? ሴት ልጅ አይደለሽም ወይ? እንደዚህ መሆን አለብሽ ወይ? በማለት ሀናንም ብትቆጣት ሄኖክንም ተቆጥጣቸዋለች። ታዲያ በመሀል ላይ እየተጨቃጨቁ እያለ ኪራ ከውስጥ ምንድን ነው ብሎ ይወጣል። እነሱንም ሲያያቸው ምን ፈልጋችሁ ነው የመጣችሁት? በማለት ሲናገራቸው ሄኖክና ኪራ ሲጣሉ ታዲያ ሀና በማላቸው ልትገላግላቸው ብትሞክርም ሊሰሟት አልቻሉም። ታዲያ ኪራን በጥፊ ትመተዋለች። እዛም አሁን ላይ ታዲያ ያንን ሁሉ ጽናት አታውቅም ነበረ። አሁን ኪራ ከመጣ በኋላ ባልሽ ከሄኖክ ጋር ሲጣሉ
እኔ በጥፊ መትቼዋለሁ አልገላገል ሲሉኝ በማለት ብትነግራትም ጽናት ግን እሳት ጎርሳ ባሌን የምትመጪው አንቺ ነሽ ወይ ምን አግብቶሽ ነው በማለት እንግዲህ ጽናትን በጣም ትናደደ። ጽናትም ታዲያ በኃይለኛው በጥፊ ትመታታለች ሀንቾን። እንደዛ እየተጫጫሁ እያለ የጽናት አባት ከውስጥ ይመጣሉ። ኪራ ታዲያ ምንም አይደለም በማለት የጽናትን አባት ለማረጋጋት ይሞክራሉ። አሁን ላይ ታዲያ ሂዱም እንደለማለት ቢከብዳቸውም ሁለቱም ሰክረው ስለሆነ ኪራ አስገብቷቸዋል። ሀናንም ሚና ጋር እንድትተኛ አድርጓታል። ሄኖክ ደግሞ ጠዋት ተንቅልፉ ሲነቃ ቤቱን ሲያየው ግራ ይጋባል። እዚህ ድረስስ ማን ነው ያመጣኝ በማለት እነሱ እንግዲህ ጥንብዝ ብለው ሰክረው ስለነበረ የሚያውቀው ነገር የለም። ሄኖክ አሁን ላይ በኪያ የተነሳ መጠጥ ብቻ ሆኗል ሲራው። እንደገና ደግሞ የኪያ እናት ከልጄ ራቅ ስላለችው ከዛን ጊዜ ጀምሮ ወደ መጠጡ ተመልሶ ሳይጎነጭ ውሎ አያድርም። አሁን ላይ ታዲያ ራሱን ስቶ ስለነበረ ከጽናት አባት ጋር ተኝቶ ጠዋት ሲነቃ ዙሪያው ሁሉ ሲያይ ግራ በመጋባት እዚህ ድረስ ማን ያመጣኝ በማለት ነገሮቹን ታሰበ። በኋላ የጽናት አባትንም በጣም ይቅርታ አባባ፣ አሁን መውጣት አለብኝ ሰው ሳያይን ሳይነሱ በማለት ሊወጣ ሄኖክም እንግዲህ ሊወጣ ሲል ኪራ ያየዋል። ኪራም ታዲያ ና የልትሄድ ነው ና ተቀመጥና ትንሽ እናውራ በማለት ይነግረዋል። አይ አሁን ላይ ምንም የማወራው ነገር የለም፣ ሀናም ብትሆን መልቀቂያ አምጪ ስላልካት በዛ ምክንያት ተበሳይታ ነው ከኔ ጋር የጠጣችው። ስለዚህ ከዚህ መውጣት አለብኝ፣ ከዚህ ቤት መውጣት አለብኝ በማለት ቢነግረውም ግን ደግሞ እንዲነጋገሩ ታዲያ ሄኖክም ታዲያ በንዴት አሁን በሄድ ይሻለኛል፣ የምነግር ነገር የለም፣ ስለዚህ እሷም ስለተናደደች ነው እንጂ የጠጣችው ሌላ ነገር የለም በማለት ሊሄድ ሲል ኪራም ታዲያ እኔ እኮ በችኮላና ስለተናደድኩ ነው ስራዋን እንድትለቅ ያልኩት፣ ሁላችንም ስራችን በአግባቡ መስራት አለብን፣ ሀናም ወደ ስራዋ ትመለሳለች በማለት እንግዲህ ለሄኖክ ይነግረዋል። ሀናም ታዲያ በር ላይ ቆማ በቀዳዳ ያዳመጠች ነበርና ወደ ስራ ስለተመለሰች በጣም ተደስታለች። ጽናትም ዛሬ እረፍቱ ሰዱና አለቃን አስፈቅድላችኋለሁ ቆይሻይና ወተት ላፍላ በማለት እንግዲህ ጋብዛቸዋለች። ጽናት አሁን ላይም እንደ በፊቷ ሩህሩህ ሆናለች። ብትናደድም ወዲያውን ደግሞ ነገሮችን ለማስተካከል እየጣረች ነው ያለችው። ግን ደግሞ ኪራ በጣም ይናደዳል። ታዲያ ወደ እህቱም ጋር ቤት መሄድ ፈልገው ነበር ከቅዱስ ጋራ። ደግሞ ያዳናት ከዛ ከሰውዬ ያላቀቃት አሁን ላይ ሳትወደው አትቀርም። ስለዚህም ሁለጊዜም እየተደዋወሉ ይገናኙ ነበረ። ታዲያ ቀስ ብላ ከቤት ትወጣና እሱን ለማግኘት በር ውጭ ላይ ቆመው ሀረግ ታያቸዋለች። ሀረግ ደግሞ ለምንድነው እዚህ የቆማችሁት? እንግዳ ከሆነ ለምንስ ወደ ቤት አታስገቢውም? የት ነው የተዋወቅሽው? በማለት አጋጣሚ እንደተዋወቀችውና ወደዚህም ወጣ ስትል መንገድ ላይ ተገናኝተው እንደተተዋወቅ ስትነግራት ወደ ቤት እንድትጋብዘው ትነግራታለች። ልጁም በሌላ ጊዜ ቢል አይ ናግባና ቡና ጠጥተህ ነው የምትሄደው በማለት ይዛው ትገባለች። ነገር ግን ቤት ከገባ በኋላ ቡና እንድታፈላ ሄዱ ብታዛትም ወዲያውም ታዲያ እና ኪራም ይመጣሉ። እንግዳም ይመጣብናል፣ ስለዚህ ቡና ፊ በማለት ሄዱን ቡና ለማፍላት በደግ እያለች እያለ ኪራና ቅዱስ ይመጣሉ። ኪራና ቅዱስ ሲመጡ እንግዲህ ቅዱስ ባየው ሰዓት በጣም ይናደዳል። እሳት ጎርሶ በጣም ተናዶ ይቀመጣል። ኪራ ታዲያ የት ነው የማውቀው ሰውዬ ግራ ገባኝ እኮ በማለት ልጁም ስላየው ቅዱስን ብድግ ብሎ በቃ ብሄድ ይሻላል በማለት ኤዱም ልሸኘው ተከትላ ትወጣለች። ቅዱስም ተከታትለው ይወጣል። ታዲያ ረሳሁልህም አሁን ላይም ቢሆን እና ይዋጣልን በማለት ቅዱስ ወደ ልጁ ይሄዳል። ልጁ ደግሞ አሁን ላይ ያን ነገር ትቼዋለሁ፣ ያለፈውን ነገር ረስተን አዲስ ህይወት እንጀምር፣ በቃ እኔ አሁን አዲስ ህይወት ጀምር ያለው ተውኝ በማለት በተረጋጋ መንፈስ ይነግረዋል። ነገር ግን ቅዱስ በጣም ተናዶ ነበርና ልረሳልህ አልችልም፣ ያደረግከኝም በሞላ ቆይ ከኔ ጋር አልጨረስክም በማለት ለመደባደብ ሙከራ ሲያደርጉ ኪራ ይገላግላቸዋል። ኪራም ቢሆን አሁን አስታወስኩ ማን እንደሆንክ፣ ግን ደግሞ እዚህ ሰፈር እንዳላይ በማለት እኔ እንደ ቅዱስ ትዕግስት የለኝም በማለትም ማስጠንቀቂያ ሰጥቶታል። እኔ እንግዲህ ለሙሩ ስልክ ደውላላት ነበረ። ታዲያ ውጭም እንዲገናኙ ተቀጣጥሮ ስለነበረ ሙሩም ትወጣለች፣ ህሌኒም ትመጣለች። አሁን ላይ ህሌኒ በጣም ከፍቶኛል፣
እቅፍ አድርግኝና ይቅርታ አድርግልኝ በማለት ሙሩን ትጠይቃታለች። ሙሩ ግን በጣም ፈርታ ከኋላዋ የሆነ ነገር አስባ ይሆናል በማለት እባክሽ ተይኝ ላቅፍሽም አልፈልግ በማለት ብትነግራትም ግን ደግሞ እኔ ካሁን በኋላ ምንም ነገር አላደርግሽም፣ ግን ይቅርታ አድርጊልኝ፣ ያን ሁሉ ነገር አድርጌሽ አንቺ ነሽ ያመንሽኝ በማለት እንግዲህ ይቅርታም ትጠይቃታለች። ህሌንንም ታዲያ ለምን መጣሽ? አሁን እኮ ናሆሜ ቢያይ ሌላ ነገር የምናደርግ ይመስለውና ይናደዳል በማለት እንግዲህ አሁን ደግሞ በይቶሎ ሂጂ በቃ ለዚህ ከሆነ የመጣሽው ብትላትም እንድታቅፋት ስለለመነች ህሌንም ታዲያ እኔ ሄዳለሁ፣ ሁለተኛ በህይወታችሁም ተመልሼ አልመጣም፣ አንቺ ብቻ ነሽ ያመንሽኝ በማለት እንግዲህ በጣም ስለከፋትና በጣም ስላዘነች እንድታቅፋት ጠይቃት ነበር። ወዲያውም ሲተቃቀፉ ናሆሜ ይመጣል። ሁለቱንም ሲያቸው ታዲያ ምን እያሰባችሁ ምን እያሰራችሁ ነው ከኋላ በማለት በጣም በንዴት ሁለቱንም ይናገራል። ናሆሜ ታዲያ ቤትማ አኩርፏት ነበር ሙሩን። እሷም ታዲያ እንደዚህ አታድርገኝ፣ ግን ደግሞ ብትቆጣኝም ብትሰድበኝ ይሻለኛል ዝም ከምትለኝ በማለት እየነገረችው ነበረ። በመጨረሻም ሰብራይዝ አድርጓታል። ግን ደግሞ የናሆሜ አባት ደግሞ ሙሽራዬ አምሮበታል ልጄ በማለት ያሞጋግሳሉ። ሙሩም ታዲያ እሱን ብቻ ነው ወይ ስትል አንቺማ የቤቱ ብርሃን ነሽ፣ ስለዚህ አንቺ ወርቅ ነሽ በማለት እንግዲህ ምራታቸውንም ይናገራሉ። አሁን ላይ የሰርጋቸውን ድግስ እያጠናቀቁና ዝግጅቱንም እየጨረሱ ነው። ግን ደግሞ አሁን ላይ የሚያስፈራው የናሆሜ እናት ሰርጉን እንዲተጓጎል እንዳታደርገው፣ ምክንያቱም የልጅ ስላገኘች አሁን ላይ በጣም ተደስታለች። መሆንም ያለበት ደግሞ ልጁን ይዞ ቤተሰቡን መሰብሰብ አለበት ስትል ነበር ከመጀመሪያውም። ግን ደግሞ ልጇ ናሆም መሆኑን ስታውቅ በጣም ተደስታ የሙሩን ሰርግ ላትቀበለው ትችላለች። ምክንያቱም ከህሊኔ ጋር እንዲጋቡ ሌላ ችግር ውስጥ ሳይገቡ አይቀሩም። አሁን ላይ በደስታ ሄሌንንም ተቀብላታለች። ስለዚህ ወደ ልጇ ልትሄድ ያሰበችውን ያቀደችውን አሁን ላይ ደግሞ ሌላ ነገር ሊያመጡ ይችላሉ። ሙሩና ናሆሜ ቢጋቡ በጣም ደስ ይላል፣ ሌላ ችግር ባይመጣባቸው። በአንድ በኩል ሰኒና ጆከር ከክፍለ ሀገር መጥተዋል። አሁን ላይ ሳንጆ ለራኬብ እንደ ሰራተኛ ሆኖ ብዬና ሻሽ በመልበስ አሁን ቢሆን ሰኒ አላወቀችውም፣ ሴት መስሏቸዋል። ታዲያ ቤትም እያጸዳ ነገር ግን እቃውን እያወጡ እየሸጡ ነው ያሉት ሳንጆ እና ኮቢ። አሁን ደግሞ አልተመቻቸውም። እቃውን ሰብስበው ሊወጡ ሲሉ እነ ሰኒና ጆከር ስላሉ ግራ ገብቷቸዋል፣ ማውጣትም አልቻሉም። አሁን ላይ ራኬብም እየነቃችባቸው ይመስላል። ግን ደግሞ ሳንጆ እቃውን እየሰበሰበ ቤት አጸዳለሁ በማለት ከላይና ከታች ሽርጉድ እያለ ነው ያለው። ግን በኋላ ላይ ወይም እያዙ ሊሆን ይችላል። አሁን ላይ አልተመቻቸውም። የቤተሰቡ አባላትም በዛ ስላለ በዛና በዚህ ስለሚያገኟቸው አሁን ላይ እቃ ማውጣት አልቻሉም። ሳንጆም እንግዲህ አንዷ ሄደ ስል አንዷ ትመጣብኛለች፣ ስለዚህ ምንም አይነት እቃ ሳሊስ ወጣው በማለት ለጎቢም እየነገረው ነበረ። ቪዲዮ እዚህ ላይ አብቅቷል። ቀጣዩ ምን ይፈጠራል የሚለውን የሙሩ ሰርግስ የተጓጎል ይሆን ወይስ በደስታ ይጠናቀቅ ይሆን? ለማንኛውም ቀጣይ ቪዲዮ አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። ቪዲዮንም እስከ መጨረሻው በማየት ስለምታበረታቱኝና ከጎኔ ስለሆናችሁ ወገኖቼ ሁላችሁንም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። በያላችሁበት ሰላም ሁኑልኝ።